አልልሽም። እሺ ካላልሽ ስማ በጀበናዬ ቀልድ አላውቅም። ኧረ እሺ አትይ። እሺ የመጀመሪያው ጠዋት እንደፈለኩ እስከ 6 ሰዓትም ቢሆን እስከ 7 ሰዓት ተኛለሁ። አትጨቃጨቂ። በሽተኛ ነህ እንዴ አንተ? ነው እሺ አልኩ እኮ። ሁለተኛው ማታ በጣም ሲመሽብኝ ፋዘርን መጥቷል ብለሽ ትሸውጂልኛለሽ። ልጨነቅበት ዕዳ የለኝም ነግረዋል። እሺ ሶስተኛውና ዋነኛው ፋዘርን አስማምተሽ ስልክ አስገዢ። ባለፈው ገዝቶልህ ጥለኸው እንዴ? አያገባኝ። ማዘሯን ልጣላ። እሺ አልኩ እኮ። ምንድን ነው ያልከው? ኧረ ምንም አላልኩም። እስከ 6 ሰዓት ልተኛ ከዛ ደግሞ እኩለ ሌሊት ልጋባ። ኧረ አይደለም ዝጋ ብለህ ደግሞ ቦር ስልክ ግዛ ልትል ጀበናዬ እግዚአብሔር ያጽናሽ። ሄላ ምኑ ጋር ናችሁ? ትሰሚኛለሽ? በር ላይ ነው ያለነው። ሳትደናበሪ ቀስ ብለሽ ግቢ። መግባት እኮ ፈርቼ ነው። ሌላ ነገር ብለሽ እንዳታዋርጂ ነግሬሻለሁ። ደግሞ ምንድን ነው የሚባለው? አላውቅም እኮ። ቀጥ ብለሽ ትገቢያለሽ። በረንዳ ላይ ወንበር አለልሽ። ካጠገቢ መጥተሽ ቁጭ። በቃ እሺ ለፊትሽ መጥቼ ቁጭ እላለሁ። አንቺ ያምሻል እንዴ? በቃ ዝም ብለሽ ቀጥ ብለሽ ግቢ። እሺ በቃ እሺ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ደነስ አዋርጂ። በደንብ ተቀበሉ። አንቺ ያምሻል እንዴ? ባይቀበሉ ችግር የለውም። ተነሽ እንሂድ። አመት ያድርስልህ እንዴ። የዶሮዋን እንዳጥንት አስቀምጬልሃለሁ። እሺ የኔ ፍቅር እማዬ ትቆያለች። ያቺ አቃጣሪ ትወጣና ትገባለች። እሺ እህቴ ቻው። በቃ ምን ላድርግሽ? እና ሚጥሻ ጋር ሄጄ ልጫወት ነው። ችግር የለውም እንደፈለግሽ ተጫውቺ። እሺ ቻው። ሄሎ ማንም የለም ና በቃ። ሄሎ እማዬ እህቴ በጣም አሟታል፣ ፈጥነሽ ድረሽ። የኔ ፍቅር ወይዬ ቁጭ በል። እማዬ ደግሞ ምን ሆና ቆየች? ማዘርሽ ግን አሁን አይመጡማ። አታስብ፣ ዘና በል። ልጄ ምን ሆና ነው? ወይኔ ምን ሆንኩኝ እማዬ? ሚጡ አሟታል ድረሽ ብላኝ እኮ ነው። አሁን ልሂድ። ኧረ ደህና ነኝ። ይሄ ደግሞ ማን ነው? ደህና ዋሉ ማዘር። ምን አባል ሰራ ገባ ማ እኔ ታዲያ እኔን ነው አሞኛል ነበር። ዶክተር ስለሆነ ልላማክረው ጠርቼው ነው። ዶክተር ነህ? እንኳን ደህና መጣ የኔ ጌታ። አመሰግናለሁ። በቃ ደህና ስለሆነች እኔ ልሂድ። ወዴት ሻይ ቡና ሳልልማ አይቻልም። ብርቅዬ አቤት። አስናቅ ግቢ። እንዴ እኚህ ሴትዮ እኮ ያውቁኛል። ይሄ ደግሞ ምን ሊሰራ መጣ እዚህ? አስናቅዬ ዶክተር ነው ታዋቂው። ማ እሱ ባሉ ልጅ። ቆይ ለሄድ አይቻልም። ስለ አንድ አስፈላጊ ነገር ለሁላችሁም ነግራችኋለሁ። ዶክተርዬ ሻይ ይሻላል ቡና? የምን ዶክተር ነው? የይመናሹ ልጅ እኮ ነው። ውርደት። ይመናሹ ላይ ሰፈር። አዎ ድንጋይ የሚያሞቀው ራሱ። ከመጠየት አትወጣ። አምልጥ። እሺ ትመጣታለሽ። ያው ያለው ነው ብለሻል። አዎ በደንብ ነዋ። ምኑ ነው በደንብ? ልጄ እጮኛዋን ልታስተዋውቀኝ ነው። እሰይ አብራችሁ ሳታረጁ ልትወጣልሽ ነው። ምን ነው ገና ጥር ላይ ነው 18ቷን የምትጨርሰው። 18 ምን ነው ብርቄ? በእኔ ሙቀጫ እድሜ እኮ ናት። ምን ነው አንቺ የእሱ ሙቀጫ እድሜ ከልጄ ልታወዳድሪ ነው? ያኔ እኔም አልተወለድኩም። አይ ይሁንልሽ። ልጁ ግን እንዴት ነው አለው? አስመጭና ላኪ ነው። ትላንት ነው አሉ ከውጭ የገባው። እሰይ እንኳን እግዚአብሔር ረዳሽ። አይደለም ከሷ ከቤተሰቡ ነው ችግር ተነቅሎ የሚበር አለፈልሽ። ብርቅዬ ደግሞ በጊዜው ነው የሚመጣው። እንደው በፈጠረ ተበድረን ቢሆን ለምን ሱፍ ለብሰክና ከናመድህ እንዳትመጣ ፈልግ ያጣው። ወይኔ ቅልሽ ባይሆን በጉን ምጣብስበት ብረት ምጣድሽን ታበድልኛለሽ። አሁን እሺ በሌላ በግ ምን አባት ያስቀባጠረ። እንደውም አሁን አመጣልሻለሁ። በዛውም ለዚህ ሰፈር ዲያስፖራ ልታገባ ነው እያልኩ ነግራቸዋለሁ። ይቃጠል። እንደው አደራ አንድ ሰው እንዳይቀር። ኧረ እስኪ ቤቱን ሞቅ አድርጊ። ደህና ዋላችሁ? ደህና ዋልክ እማዬ? እሱ ነው ተዋወቂ። እንደምን ነው ጎረምሳው? ቁጭ በል እስኪ። እሺ ትላንት ነው አሉ የገባኸው? ከየት ማዘርዬ? ኧረ እዚህ ከውጭ ማለቷ ነው። አሃ ልክ ነው። ትላንት ነው የገባው። የት ሀገር ነበርክ? ህንድ። አሜሪካን አላለችም እንዴ? ማለቴ በህንድ አድርጌ አሳብሬ አቆራርጬ አሜሪካ ገባው። ኧረ አንተ ሲድፋ ግርቅዬ ብረት ምጣዱን አምጥቻለሁ። በኋላ እንጠብሰዋለን። ለእኛ ልጠብሱ? ኧረ አትቸገሩ። ምን አንተውን ያመጣው? እኛ ምን ተቸገርን ብለህ ነው? ምኑን? በጉን ነዋ። የምን በግ? ይዞት መጥቷል እማዬ። ውጭ አስሮት ነው። ማ እኔ? ኧረ ምንም በግ የለም ውጭ። የለም በጉ ተሰረቀ እማዬ። ተሰረቀ? አስናቅዬ ነይ እስኪ እንየው። ወይ ምን አባያን ተባትበሃል እና እንደዛች? እውነት ነው ሰርቀውታል። አይዞሽ በቃ እማዬ ጦስሽ። ተመስገን አምላኬ በዓሉን በሰላም ያደረስከን። አሁን ደግሞ ጉልባኔን ቅቅል አድርጌ ጎረቤቶቼን ጠርቼ እበላለሁ። አንቺ ምን ይገትልሻል? ባላደ ቤቱን እቃውን ሙሉ አስጭ። ኧረ እማዬ እኔ ደክሞኛል። ኧረ እባክሽ ደከመሽ። ያመጥረጌ ታይሻለ። አንሹ በይ። ይሄ ግቢ ሙሉን ከአጥሩ አንስተሽ እስከ በሩ ድረስ ትጠርጊያለሽ። አሁንስ በዓል በመጣ ቁጥር ፍዳችን ምን በለው? በደንብ ጥራጊው እንጂ የሸራሪ ድሩስ አልበዛም እንዴ? ያው በደንብ አልተጸዳም ግን ይሁን። አሁን ደግሞ መሬቱ በይ፣ መሬቱን ጥራጊ በደንብ ዙሪያ። እኔውንስ ፈሩኝ። ማዘሯ የኔ ጎረምሳ የኔ መኳንንት መጣልኝ። ጉልባልን በላ ነው። እሰይ እንኳን መጣ። አብረን እናጥዳታለን። ምን በወጣው ለራሱ ሰግዶ ደክሞት ነው የመጣው። ስትራፖ ይዞታል ላይ አያጸዳ። እና እኔ ብቻ አይደለብኝ። የኔ እናት 1000 ዓመት ኑሪልኝ። አንቺ ብቻ ነሽ ድካሜ የምታውቂው። ዶሮ ካረድክልኝ ይበቃል። አሁንስ እዚህ ልጅ እና ቤት ይጥረግልሽ ነው ጉልባን ይቀቅልልሽ። እሰይ ኧረ ሶፋውን በደንብ አንሹ ጥረጊው። ከፈርጊና ጸዳው እኮ ነው። የሆነ ወርኩ ቤት ነው ሰምታ። ኧረ እንደው ደክሞት ነው የመጣው። ይርገጠዋ መልሰሻል። ውዩ ገና አፍርሳት አስገነባሻለች ቤቱን። አሁንስ
ደህና ዋሉ ማዘር? ደህና ነኝ። ቁጭ በይ መጣሁ። እሺ የልጄ ጓደኛ ታዲያ እንዴት ነው? አለን ማዘርዬ። እኔ የምልሽ እስኪ ምን አዲስ ነገር አለ በህይወታችሁ? ኧረ ምንም። ወይ እኔ እንደሌላው እናት መስዬሽ ነው? ኧረ እና ደግሞ ጊዜያችሁ ነው። ምንም ነገር ብታረጉ ትክክል ናችሁ። ግን ምንም የለም ማዘር። አንቺ ስመጪን ያቋረጥነው ስለዛ ነገር እየነገረችኝ። ይሄን ያለው እንዴ በግልጽ የምታወሩት? እናስ ደግሞ እንዳልቆጣ ታድላ ስለ ፍቅረኛዋ ነው ቅድም ስታወራለት የነበረ? አዎ እኮ ያው ትንሽ አስለፍቷታል እንጂ ማለት ወደ 3 ወር ነው ቤቱ እየተመላለስን ስትለምነው የነበረው። ጭራሽ እሰይ እሺ አለ ታዲያ በመጨረሻማው የኔ ጀግና ልጁ ግን ማን ነው? ያውቁታል እኮ እዚህ ሰፈር ነው። እዚሁ ሰፈር እሰይ ብዙ አራቀችልኝም። ወይኔ ታድላ ግን እንደርሱ አይነት እናት ስላላት። እውነት ነው። ግን ስራው ምንድን ነው? ልጁ የለው ስራም የለው። ዋናው ፍቅር ነው ለነገሩ። እማዬ ምን ላድርግሽ? ምን ነው ዛሬ መጨረሻሽን ነው ማቀርበው። ምን አረኩሽ? እቺን ጉድሽን ዘመድ አዝማዱ አይቀረኝም። የገዛ ጓደኛሽ ነች የነገረች። ብርቄ ተኮላ እዚህ ቤት ጉድ ተፈጥሯል። ልንገርክ ጭራሽ ስራ የሌለው ድንጋይ አሟቂ። ቆይ ጠብቂ። ወይኔ ዛሬ ሄሎ አክስቷ አይደለሽ? ዛሬ ማታ ፈልግሻል። ምንድን ነው? አንተማ አጎቷ አይደለ? ዛሬ ማታ ፈጥነ ድረስ ተነሽ። ኧረ አመለጥሽ። ትመጫት የለን እናንተ። አቤትም አለ። የት አሉ? እህቴም ወንድሜም ወጥተዋል። ሳላስጠነቅቅም ወዲህም አልሄዳት። ለምን? ስለዚህ ሚጥሚጣ ነው። ምን ብለሽ? ችግር የለም እማዬ እኔ እነግርልሻለሁ። አበሳዬን አይቼ ነው የወቀጥኩት። ይሄን ሚጥሚጣ አንድ ሰው እንዳይነካልኝ ነው። እኔ እነግራቸዋለሁ። በቃ እማዬ የማይሆነው ለባሌ ክትፎዬን የምሰራበት ነው። ይነካሉ። በደንብ ነው ማስጠነቅቃት። እህቴንም እሷ አትሰማም። 3 ወር ሙሉ ሳሰጣ ሳደርቅ ስደልዝ የቆየሁት ሚጥሚጣ ትጫወትበት እንዴ? እማዬ በደንብ ነው ማስረዳት። ሂጅ ሚጥዬ ይሻላል። በቃ ስትነግረት ለበዓል ለክትፎዋ መከራዋን አይታ ነው ያስፈጨችው። እንዴት እንዳነኪ በያት። እሺ እማዬ ቁጭ አድርጌዋለሁ። እህቴ ቶሎ አመጪ። ምንድን ነው ያልሽው? እማዬ እንዳለችሽ ይሄን ድፊውና እቃውን አጥበሽ ጠብቂ፣ ሌላ ጨምርበታለሁ ብላሻለች። ይሄ ሊደፋ? አዎ ይሄ ያቆየ ነው አይሰራም ብላሻለች። አምጪ አስናቅዬ ነይ ግቢ። እሺ እማዬ ለማማስናቁ እንጀራ በሚጥሚጣ አሰጫቸው። እንኳን አስታወሽ ሚጥዬ። የምን ሚጥሚጣ? መቼም ሚጡ ስለ ሚጥሚጣው ነግራሻለች። እህቴ ሰራውልሽ ተወጪ። ሚጥሚጣውን አምጪ እንጂ ቆማ ታይኛለች እንዴ? አሁን ሚጥሚጣውን ስጪ። እቺ ሚጡ ድፊው ብላ። እሺ ድፊው ብላ ዳፋውት። ወይኔ ማዬ ብርቅዬ እንዴ ነችና ብርቄ ምን አልበከሽልኝ ማዬ። በምን አለቀስኩ እንዳት። ቆይ ታያታለሽ ምን እንደማደርግ አሳይሻለሁ። ታያታለሽ። እኔ ነው ያስለቀሽኝ ማዬ። ቆይ እንደማደርግ በከሽልኝ ይሻልሽ ነበር ማዬ። እማማስናቁ ማን ነው? እማማስናቁ። አቤት ሚጥዬ። እማዬ ልካኝ ነበር ላንቺና ለአባባ ገበየው። ምን ገበየው? ማስኪ። አቤት እናቴ እንዳለችሁት እቺን ቅራሪ ለሱ ደብቄሎት ነው ጠጡ አሰኝቶኝ ነበር። እንደው እናትሽ እግዚአብሔር ይስጣት። ይሄው እሺ እማማስናቁ ለርሶ ደግሞ እቺን ስጋ ጠበስበስ አድርገሽ ብሏት ብላሻለች እናቴ። ወይ ብርቅዬ እንደው በተወደደ ስጋ እንኩ። እሺ ደግሞ ሲከብድ ስንት ኪሎ ነው? እንደው ከዚህ ሰፈር እንደ ብርቅ ጥሩ ሰው አለ? ማነሽ? እስኪ መክተፊያ አምጪ። ወይ ገበየው ምንድን ነው? ምን ነው ጣለው አፈር አይደል እንዴ? እሱ ነው የሚገርምህ። ስጋው ይኸው ድንጋይ ነው። አንቺ ቤቱ ማነው ዋና አፈር የበጠበጠው? እኔ አላውቅም። እናቴ ነች የሰጠችኝ። ወይኔ የብርቄ መጫወቻሉ እዚህ ቤት። ወይኔ ማይ ናጣሽ። ይኸው ይሄን ስጋ እራስሽ ሰርተሽ ነው። የምን ስጋ? ድንጋይ እኮ ነው። እኛን ስጋ ነው ብለሽ አይላክሽው? ማን? እኔ ብርቄ። እኔን አፈር ታጠጪ? የምን አፈር? ማየታ አይንሽን ነው ማጠፋልሽ። እናቴ ትምጣልኝ። ምንድን ነው ጻፉ? እማዬ አስጠናኝ ስለው ጭንቅላቴን እዚህ ላይ መታኝ። ሲጀመር አስጠናኝ አላለችም። ቆይ አንተ እንዴት ብዬ ብነግርህ ነው የሚገባ? እቺ ልጅ ጫፋን አትንካ። እማዬ ብታይ በወፍራሙ ዱላ እዚህ ጋር ያረገኝ። ጭራሽ በዱላ ጭንቅላቷን። ኧረ የምን ዱላ? እንዲች ነው በእጅ ያረኳት። ዝም በል። ከዛ እማዬ መሬት ላይ ሂጅ ክስክሳ አልሞታለች። አንቺ አጥኝ፣ አንተ ደግሞ ወይኔ እስክትል ነው እንዲቆጭ ማድረግ። እሺ እንደነችና ብርቄ። ቆይ እኔ ጎረቤት ልጅ ነኝ እንዴ? 1 2 3 4 እማዬ እያለኝ ነው። አይንህ ይጥፋ አትያ እሰይ። ሚጥዬ አሁን ስለምን እያጠናሽ ነው? መደመር እየተለማመድኩኝ ነው። ጎበዝ የኔ ልጅ። እማዬ ስጀምር እንድሳሳት አውቆ እያሳለ ይረብሸኛል። ዛሬ አናትህን ነው እንዴ? እማዬ ምን ሆነሽ ነው? ማሳለም አይቻል አውቆ እንዳላጠና። አሁን ከፊቴ ዞር አትልም። ኧረ እኔ መረረ ሰላም አጣን እኮ አጥኝ መጣ። እሺ አልበዛም እንዲያውስ። እስኪ ደብተሩን አምጪው። እኔ አንቺ ወደዛ አምጣው። ስዕል ነው የምትሲው? ትምጣልሽ። ብርቅዬ የለችም እንዴ? አለች ማዘር ቁጭ በል። እሺ እማዬ። አቤት። ነይ የልጅሽን ጉድ። እማዬ ቅድም እያጠናው ነው ብላሽ አልነበረ? ይኸው ስዕል እየሳለችልሽ ነው። እንኳን ሳለች። በይ ተነሽ እድሩን። አይዞህ ወንድም። እጣው
ታዲያ ወተመች ነው ፈታ ምን ነው ፋዘር አለ ድምጽን ቀንስ ነገ ደሞዝ ነው ይበተናል ያማል እንዴ እንዳይሰማ መጥራስ መታል እንዴ ደህና ዋሉ ፋዘርዬ አው መጥቻለሁ እንዴት ነው ደህና ነኝ ቁጭ በል ቁጭ መጀመሪያ እርሱ ይቀመጡ ትልቅ ሰው ሳይቀመጥ ማን እንዴት ነው ይቀመጣል አቤት ስርዓት ምን አለ ይሄን ፈዛዛ ብታስተምርልኝ አይ ፋዘርዬ እኔ እኮ ሁሌ ነው የምመክረው ትልቅ ሰው እናክብር ግን እሱ አይሰማ ሰው መስሎሃል አሁንም አቃጥሎ ሊደፋኝ አንተ ማን እንዴ ትልቅ ሰው ፊት እንዲያትበል አባትን እንኳን አታከብር እንዲህ ይባላል አሁን ዛሬ አናትህን ነው ምልል ምን አናትህን ነው ምልል ያንተ አናት ይፍረስ አናትህን ምን ባረኩ ጓደኛዬ ጊዜያችንን በአግባቡ እንጠቀም ባልኩ ገንዘባችንን አናባክን ቤተሰቦቻችንን እንርዳ ባልኸው እንጂ ጓደኛዬ ምመክርህን ስማ ተነስ እንውጣ ፋዘር ለምን እንደተናደደብኝ ልንገሩት ንገረኝ ለምንድን ነው አባዬ ጋሽ ዱባለ እንዳሉ ዛሬ አፈንዝጋ መጨረሻን ሳላቀርብል ቀጥል ልጅ ፋዘርዬ በቃ ልጅ ቸኩያለሁ እሺ አንተ ደግሞ ነገ ደሞዝ ይወጣል እንዳትበትነው ጓደኛዬ በኋላ ይቆጫል የተባረክ እንደውም ለአባት ቆንጆ ጋቢ ግዛላችሁ ምን አልክ ይሄማ አይሰማህም ደህና ኧረ አቃጥሎ ሊደፋኝ ነው እንዲህ አስቸጋሪ ሆኖ አንተን ከሰማ እስኪ አጎቱን ምከርልኝ እኔ እኮ ውጭ እንዲሄድ እድል ላመቻች ነበር ትቼዋለሁ አሁንማ ቀኑን ሙሉ እስከ 6 ሰዓት ነው የሚጋደም ውጭ ሀገር ትቼዋለሁ ምን አባቴ ላድርግ ሰላም ነው ሰላም ለዚህ ቤት እንደምን ዋላችሁ ጎረምሳ አጎቴ እንዴት ነህ በሰላም መጣ እኔ በጣም ደህና ነኝ አይ ትህትናውስ ቆንጆ ነው እስኪ ተው እናቴ እንዴት ነሽ ጠዋት ዘይት እንዳለቀብሽ አይቼ እኮ ወሩ እስኪደርስ ከምትጨናነቂ ብዬ ገዝቼልሽ መጣ ለኔ እኮ ለኔ አዎ እናቴ ከዚህ በላይ ይገባሻል ብዙ ለፍተሽ እኮ ነው ያሳደግሽ ደመቁ ይሄ ልጅ ታይ ልብ ገዝቷል እኔም እኮ ይሄን ነው የምፈልገው ውለታሽን ደግሞ በደንብ ነው የምመልስልሽ ዘይቱን ስጣት አንተም አትሸከም አይ ችግር የለም እኔ ይዘዋለሁ ምን አሸከመክ እውነቱን ነው አምጣው ይሻላል አዎ አምጣው ይሄው ጎሽ የኔ ልጅ እንዴት ዘይት እንዳለቀብኝ አወይ ወይ ብርታት ስለዚህ ማጠሩ ሰው እኮ አጎት ተዋውጦ ውጭ ይወስዳል ደመቀ አቤት ውሃ ነው እራስቸው ምኑን ውሃ አለቀብኝ ስላልሽ ነው እታች ወርጄ ወንዝ ድረስ በ5 ሊትር ያመጣው ድራሽ የታዲያ አቤት ከየማነ ልጅ ጋር ምን አባን ያለ ተናገር ምንም አቤት ውሸት ባጠር ያዘልላታል ተደብቆ ቤቷ ይገባል አረማዬ ዝም ብላ ነው ዝጋ ታውቃለህ የበለጡ ልጅ ገና ለገና አያት ብለው እግሩን ሽባርጋው ነው ይሄው ቤት ያስቀሩት ወይኔ ወንድሜ ጉድቅ አሁን እኮ መጣለው ብለዋል ሰማኸኛ አስከሬነ እንኳን አይገኝ ቢቀርብኝስ አሁን ልብስን ሰብስበህ አክስት ጋር ሄዳ ተደበቅልኝ እዛ ልሂድ አዎ ሂድ እሺ እንደው ምን አባቴ ይሻለኝ ቻው በቃ እማዬ በርማዬ መጡ ዱቄት ዕቃ ውስጥ ቢሆን ግባ ይፈሉ እሺ እዚህ ቤት ደህና ዋሉ ጋሼ ማነ አለን ቁጭ በሉ አልቀመጥም የመጣሁት ልጅሽን ፈልጌ ነው እርሶ ፈርቶ ዱቄት ዕቃ ውስጥ ገብቶ አንቺ ያው ያብይ ጾም የማይደል መጣላት የለም አሁን ልጅሽን ጥሪልኝ ልጅ እኮ የለም ጠዋት ይወጣ አረማዬ ውሸት አሁን ዱቄት ዕቃ ውስጥ ግባላችሁ አንቺ ኧረ ዝም ብላ ነው ጥሩት ጋሼ ማነ አቡሽ አቤት ፋዘር እኔ ምንም አውቀው ነገር የለም ስለምኑ የሰሙት ነገር በሙሉ ውሸት ነው ኧረ ወጣቶችን ሰብስቤ አካባቢ እንድናጸዳ ነው በሉቻው ነው እንዴ አመለጥኩ ወንድሜ ጉድጓድ ብትገቢ አታመልጥ